ስለ ዴፍና አዲስ ነገር አለ። አምነን ዴፍና ማን እንደሆነች እና የማን ልጅ እንደሆነች ይህን ሁሉ ስራ መሰራ አውቋል። በዚህም መካከል አክስቱ በባለፈው የነገርኩን ነገር ስለ ዴፍና ጉዳይ ምን አደረስከው? አንድ እኮ የነገርኩ ነገር ነበረ። እንደማውቀው ከሆነ ከዚህ ቤት ከድሮ ቤታችን የቤት ሰራተኛ ነበረች እና እየሆነ ያለው ከእሷ ጋር የተያያዘ ነገር ነው። ይህን ጉዳይ ከምን አደረስከው በማለት ብትጠይቀውም አምነን ግን ነገሮችን ባለፈው ጀምራለት ያቋረጠች ቢሆንም በዛሬው ቪዲዮ ደግሞ ሁሉን ነግረዋለች እንደሞተች እና እንዲሁም ሴት ልጅ እንዳለቻት ነገሮቹ አሁን እዛ ጋር እየተገጣጠመ እንደሆነ ነግረዋለች። ከዛ እሱ ግን ሊያምን አልቻለም ማለት ነው። በዛ ምክንያት ያለው አማራጭ ምንድን ነው? ነገሮችን ቀለል አድርጎ ማየት እና ከዛ በተጨማሪ ደግሞ አዳዲስ ነገሮችን መሞከር ነው የፈለገው። ስለዚህ ይህ ነገር ምን ሊሆን ይችላል በሚለው በጣም እያሰበና እየተመራመረ ነው ያለ ማለት ነው። ምክንያቱም ሲፈን እዛ ቤት የደፍና ልጅ እንደሆነች አላወቀም። ታዲያ አክስቱ ከነገረችው አንጻር ይህን ነገር ማጣራት አለብኝ በማለት ነገሮችን ቀለል አድርጎ ወደ ውጭ ሄዶ አይቷል ማለት ነው። ከዛም ለሆነ ሰው ደውሎ ይሄ ነገር በእኔና ባንተ መካከል እንዲሆን የምፈልገው ይች ልጅ ማን እንደሆነች አጣራልኝ፣ ከዛ በኋላ አሳውቀኝ ይለዋል። ያው እንግዲህ የጠራው ልጅ አለ። በእርግጥም ያ ማን እንደሆነ አልታወቀም እስካሁን። ሆኖም ችግር የለውም በሁለታችን መካከል ይቀራል በማለት ነገሮችን እየፈተሸ ይገኛል። ከዛ አምነንም ይህን ጉዳይ ለማን እንዳታሳውቁ ብሎ ስለነበር አልተናገረም። ግን እሱ ሳያስበው የሚገርማችሁ ነገር ምንድን ነው ያደረገው? እንደ አጋጣሚ ፈዞ ነበርና ሳሎን ላይ ቁጭ ብሎ በነበረበት ሰዓት እሺ ምን ላግዝህ ትለዋለች ማለት ነው ሲፈን። አንዲት ዴፍና የምትባላለች እና እሷ ከኛ ቤት እንደሞተች ሰማው። አሁን ማን እንደገደላት አላወቅኩም። ስለዚህ ማን እንደዚህ ሊያደርጋት ይችላል በማለት ይነግራታል። ከዛ ይህንን በሰማች ጊዜ ወዲያውኑ ያቺ ሜርሲ እንደሆነች የነገረችው ይገባታል ማለት ነው። ስለዚህ ምንድን ነው ያደረገችው? ሲፈን ሄዳ የሜርሲን ጉርምቦን ያነቀቻት። ምክንያቱም ከዚህ በፊት መጀመሪያ ላይ እኔና አንቺ መስራት ያለብን አንድ ስራ አለ፣ ስለዚህ አንቺ ማድረግ ያለብሽ ነገር አለ። ከአቶ አምነን ምርቶች ላይ የሆነ መድኃኒት ሰጥሽና ይህንን መድኃኒት ሰጥችሽ ከዛ በኋላ እንዲቃጠል አድርገው ትላታለች። ሲፈን ደግሞ ይህንን ነገር ማድረግ አልፈለገችም። ምክንያቱም ለምንድን ነው እንደዚህ ማድረገው? አንቺ በእርግጠኝነት የምትመጪው ለራስሽ ጥቅም ሲሆን ማንም መምረጥ እንዳለብሽ ታውቂያለሽ። እኔ ደግሞ ይህንን ነገር አላደርግም ትላታለች። ከዛ በኋላ ማድረግ አለብሽ፣ ለምንድን ነው የማታደርጊው? ምክንያቱም እኔና አንቺ ስምምነት ላይ ትላታለች። ሲፈን ደግሞ ይህን ነገር በጭራሽ ማድረግ አልፈለገችም እና ጥሩ ሰው ለመሆን እየሞከረች ያለበት ደረጃ ይመስላል። ሲፈን አሁን ላይ የምታራምዳቸው ነገሮች በተለይ ደግሞ ከጀሪ ጋር ምንድን ነው እንደዚህ ቁጭ አስበለሽ እዚህ ጋር ምን አዲስ ነገር አለ ብላ ልታናግራት በሄደችበት አጋጣሚ አንቺ ምንም አይመለከትሽም ትላታለች ማለት ነው። ከዛ ቆይ ግን ማን ይወረውራታል? ያቺ ቤሊን ለምንድን የምታሰቃያት? ትላታለች። ከዛ ምን አገባሽና ነው? የቤቱ እመቤት እኮ እኔ ነኝ። ስለዚህ ምንድን ነው እሷን እያላችሁ ሁላችሁም ከጎኗ ሆናችሁ የምታቃጠሩላት ነገሮችን ምንድን ነው የምታራምዱላት? እኔን ነው ማክበር ያለባችሁ ሁላችሁም። ቤሊን እያላችሁ አጨቅጭቆ ትላታለች። ከዛ እርግጠኛ ነኝ አንቺ ነሽ የከፈተሻት ስትላት ሲፈን አሁን እኔ ነኝ የከፈተርኳት ታዲያ ምን ይጠበስልሽ በማለት ነበር የነገረቻት። ሲፈንም ይህን ነገር አላመነችም እና አንቺ በቃ ለይቶልሻል እብድ፣ ለካ ሰው መስለሽ አውሬ ነሽ እያለቻትም ነበር። የሚገርማችሁ ነገር በሲፈን እና በጀሪ መካከል በጣም ጭቅጭቅ ነበረ። በጣም ሲነቋቆሩ ነበር። አሁን ላይ ነገሮቹ እየከፉ መጥተዋል። በእርግጠኝነት አሁን ጀሪ የሙስጠፋ ሚስት ነኝ ያለቻት ሲፈን እንደሆነች ካወቀች ሌላ ነገር ነው የሚፈጠረው። ሙስጠፋም ግን አውቋል እሷ እንዳነሳችው የእሱን ስልክ ማለት ነው። ስለዚህ ነገሮቹ እየከፉ እየከረሩ መጥተዋል። በዛ ምክንያት ማነው ተጎጁ? ማነውስ ደግሞ ተጠቃሚው? በእርግጥም ጀሪ እንደዛ ስትናገር የነበረችው አምነንና ቤሊን አንድ ላይ ቁጭ ብሎ ስላየቻቸው ቀንታ ነው እና ከሲፈን ላይ ንዴቷን ተወጣች። ከዛ ከወይዘሮ ዛህራ ላይ ንዴቷን ተወጣች። ብቻ ግን አሁንም እንደዛ ለፍልፋ ራሱ ሚተዋት አልነበረም ንዴቷና ከዛ ቀንተሽ ነው ስትላት ዛህራ እንዴት አወቀች ቤትልና ወደ ውጭ ትወጣለች። ከዛ ከሜርሲ ጋር የሚገናኙና ያንቺን ሮሮ የምሰማበት ምንም ጊዜ የለኝም፣ ስለዚህ የራስሽ ጉዳይ ብላት ነበር የወጣችው። ከዛ በኋላ በቃ ማንም አይረዳኝም አይደል እያለች የቅለሸለሻትን ቢሆን ብቻዋን ዝም ብላ ይዘዋለች ነገሩን ማለት ነው። ከዛ ያላት አማራጭ ነገሮችን መከታተል ነው። ከዛም በኋላ ወደ ውስጥ ገባች። አምነን እኔ እኮ ሚስት ነኝ ለምንድን ነው እሷ የምትንከባከባት የሚል ጥያቄም ጠየቀችው። አምነን የሚገርማቸው ነገር ጅል ታዲያ እሷ እኮ ታማለች፣ ስለዚህ የኛ ኃላፊነት ናት ይላታል። እሷ ደግሞ እኔ አይመለከተኝም፣ ለምንድን ነው የኛ ኃላፊነት የምትሆነው? እኔን ነው መንከባከብ ያለብህ፣ ሚስት እኔ ነኝ ትለዋለች። እሱ ደግሞ
ይሄ ነገር ጠፍቶኝ አይደለም ግን ከኛ ቤት ሆና ነው ይሄ ነገር የገጠማት። ስለዚህ ላግዛት ነው የሚል እንግዲህ አምነን ሰው በዛ ምክንያት ምንም ማድረግ አልቻለችም። ነገሮቹ ከአቅሟ በላይ ሲሆንባት ምንድን ነው ያደረገችው? ጥላው ነው የወጣች። እሱም ወጣ። ያው እንግዲህ ማለቀቀስ ጀመረች ማለት ነው። እንግዲህ አሁን ሜርሲ ግን ለምንድን ነው ያምነን መድኃኒት ረሽታ አዝመሮቹ እንዲበላሽ ማድረግ የፈለገችው? ከሜሊክ ጋር በቃ ተስማምታለች የእውነትም ማለት ነው። ስለዚህ ያምነን እህል እንደዛ ቢሆን ምንም ግድ አይሰጣትም ቢበላሽ ራሱ ማለት ነው። እና በጣም ያሳዝናል አሁን ላይ ያለው ነገር። ነገሮቹ ከሚታሰቡት በላይ እየከረሩ እየጠበቡ መጥተዋል ማለት ነው። ይህንን ነገር እንዴት አድርገው መፍታት እንዳለባቸው ራሱ ግራ ግብት ብሏቸው ነው ያለ። ሌላው አሁን ምንም የምታስታውሰው ነገር የለም ቤሊ እዚህ አዲስ ነገር ጋር መለማመድ አለብኝ፣ ህይወትን መጀመር አለብኝ፣ መቀጠል አለብኝ እያለቻት ነው። ሲፈንም አንቺ ገና ወጣት ልጅ ነሽ፣ ብዙ ነገር ይጠበቅብሻል፣ ተስፋ እንዳቆርጭ እያለች የሆነ ተስፋ ሰጭ ነገር እየነገረቻት ነው የነበረ። በዛ ምክንያት እሺ በማለት እሷም ነገሮችን ቀልል አድርጋ ይዛቸዋለች ማለት ነው። ከዛ በተጨማሪ ደግሞ ያው ሙስጠፋም ቢሆን የራሱን ነገር እያራመደ ነው ያለ። ከዛ በኋላ እስቲ እንደሚፈጠር እናያለን እያለ እየተከታተላቸው ነው ያለ። እንግዲህ አቶ አምነን ሁሉን ነገር እያወቀ ይመስላል፣ ግን ደግሞ ለሲፈን መናገር አልነበረበትም። ምክንያቱም ሲፈን አሁን ስለ እሷ መረጃዎችን እየፈተሸ እየፈለገ እንደሆነ ተረድታለች። ከዛ በኋላ ነገሮቹ እንዴት አድርጌ ነው ማራመድ ያለብኝ የሚለውን ነገርም ያራምደች ነው ያለችው ማለት ነው። ከዛ ያሰበ ነው ያለው። ስለዚህ አሁን አጅሪት ማለት ነው አሁን አያቱ ራሱ አውቃለች እሷ እንደገፈተረቻት፣ ግን ምንም ነገር አላደረገችም። ለምሳሌ እኔ አሁን ዛሬ የጠበቅኩት ይቺ አያቱ ለምንድን ነው የገፈተርሻት ብላ ትቆጣታለች ብዬ ነበር ያሰብኩት። እሷ ግን ምንም ነገር አላቻትም። ጭራሽ የእሷ ፓርት ራሱ የለም ማለት ነው። ዳኖም ራሱ የለችም። ሰው አዲስ ነገርም የለም፣ የተለመደ ነው። ግን አዲስ ነገር ያው ሜርሲና ሲፈን ተፋጠዋል። ጀሪም እንደዛው በጣም አሁን ከሲፈን ላይ ነገሮች እየጠነከሩባት እየመጣ ይመስላል። ስለዚህ ሲፈን ከሁሉም ቀድማ የምትጋለጥ ይመስላል ማለት ነው። ስለዚህ ሲፈን አሁን ምንድን ነው ማድረግ ያለባት የሚለው እንግዲህ ለራሷ እያሰበች ነው ያለችው። ሁሉም ሰው የራሱ ሚስጥር እንዳይጋለጥበት የሚያደርገው ጥረት አለ። በተለይ ሜርሲ ደግሞ የሰዎችን ሚስጥር እያወቀች ከዛ ለምትፈልጋቸው ዓላማና ውል ታውላለች ማለት ነው። እነሱን እያስፈራራች እና እያስገደደች ከሜርሲ ላይም ከሲፈን ላይም ይሄን ነገር ነው እያደረገች ያለችው። ሚስጥሯን አወቀች፣ ከዛም በኋላ እያስፈራራች መጠቀም ያደረገቻት እና ይህ ነገር ቢሆንም አሁን ሲፈን ገብቷታል፣ ግን ምንም አማራጭ የላትም። ስለዚህ የአቶ አምነንን አዝመራ ወይም እህል መርዙን እርግጠኛ ነኝ ታስረጫት እና ከዛ ታባራታለች ብዬ አስባለሁ ከዛ ቤት። እናት ግን የገደለቻት እሷ ናት፣ ቤቱን ያቀጠለችው፣ እህሉንም እንደዚህ ያወደመችብህ እሷ ናት ብላ በቅርቡ እንደምታባራት ይሰማኛል ማለት ነው። ይህ መሆን ግን የለበትም። ምክንያቱም ከተገለጠች ሜርሲ መገለጥ አለባት እንጂ የሲፈን ብቻ ችግር አይደለም ብዬ አስባለሁ እኔ በበኩሌ ማለት ነው። ሁሉም ጥፋት አለበት፣ ሁሉም ወንጀለኛ አለበት። ቤሪ ደግሞ እኔም ተስፋ አለኝ ቤሪን ይቅርታ እንደምታደርግልኝ እያለች ነበር፣ ግን በመጨረሻ አንድ ላይ ስታያቸው በጣም በሸቃት እና ጸጸታት።